ሰላማችሁ ይብዛ ሁላችሁም። እሺ እኔ እንኳን የገባሁት እግዚአብሔር ይረዳኛል። እንግዲህ በውስጥ ያለውን ነገር ልናገር ነው። አንድ የሚገርም ነገር በውስጥ የመጣና የእግዚአብሔርን ቃል ቅድም ገብቼ አካፍዬ ነበርና አሁንም እሱ ቃል ወደኔ መጣ። ሮሜ ምዕራፍ 10:17 ላይ ያለ ቃል ነውና መስማት ከምንድነው ይላል? ከእግዚአብሔር ቃል ነው። ስለ እምነት ሲናገር እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው በሚለው ቃል ላይ ውስጤ በጣም ተነክቶ ነበር። ፍሬዬ አዩሽ ሰላም ብያለሁና እሱን እያሰብኩኝ ነበርና ውስጥ ያለችውን ነገር ልናገር ብዬ ነው። አንድ ነገር ተማርኩኝ። እሱ ምንድነው? መስማት ይልና እምነት የሚመጣው ከመስማት ነው። እዚህ ብዙ የሚሰሙ ድምጾች አሉ። በጣም ብዙ የሚደመጡ ድምጾች አሉ። በጣም ብዙ ዓለም የሚያወራን ነገር አለ። ሁኔታችን የሚያወራን ነገር አለ። ስጋችን የሚያወራን ነገር አለና እግዚአብሔር ቃልን ሲናገረው ምን አለ? እምነት ከመስማት ነው ይልና መስማት የሚልና በምንድነው? በእግዚአብሔር ቃል ነው። ያ ድምጽ፣ ያ የሁኔታው ድምጽ፣ ያ ዋትኤቨር የምናልፍበት ድምጽ የሚሰማው የማለፍ ያለበት በእግዚአብሔር ቃል ነው። አሁን ለምሳሌ ቡና እንጠጣ ይባል፣ ሻይ እንጠጣ ቢባል እስቲ ቡናውን በስኳር ስጪኝ ብልና ቡናውን በጨው ስጪኝ ብል ጣዕሙ እንደሚለያይ ማለት ነው። የሚመጣው ልዩነት ትልቅ ነው። ምክንያቱም ቡናው በስኳር ስጠጣውና ቡናውን ደግሞ መልሼ በጨው በጠጣው ልዩነት አለው አይደል? በስኳር ስጠጣው ጣዕሙ ምንድነው? የሚጣፍጥ ይሆናል። በጨው ደግሞ ስጠጣው ጣዕሙ ምን ይሆናል? የቡናው ማለት ነው በጣም ጨዋማ፣ ላልወደውም እችላለሁ፣ ልወደውም እችላለሁ። ብቻ ልዩነት አለው። ሁኔታ የሆነ የምናልፍባቸው መንገዶች የሚሰሙት በምን ውስጥ ነው ይለናል ማለት ነው። ከዚህ የምንረዳው በእግዚአብሔር ቃል ውስጥ ነው። ስለዚህ ይህንን ስንናገር ይሄ ለማለት በምሳሌ ሲመጣ እኔ ብታመም ስለ በሽታ የሚሰማው ከፔኒ አይደለም፣ ከስጋዬ አይደለም። በእግዚአብሔር ቃሉ ስለ በሽታ ምን ይላል? ስራ ባጣ፣ ገንዘብ ባጣ፣ ስለዚህ ነገር በእግዚአብሔር ቃል ውስጥ ምን ይላል ብዬ ከዛ ቃል ነው የምሰማው። ከዛ ቃል የማልሰማ ከሆነ ፈሪ ነው መሆነው፣ እምነት አይኖረኝም። ለዚህ የማምነው ይወርሰኛል ማለት ነው። ስራ አጣለው ብዬ ካመንኩኝ
ስራ ማጣት ይወርሰኛል። ብር እኔ አይኖረኝም ካልኩኝ እሱ ይወርሰኛል ማለት ነው። እዚህ የህይወቴ ጣዕም ምንን እየሆነ ይሄዳል ማለት ነው? አሰማሜን ይሆናል። በእግዚአብሔር ቃል ውስጥ አሳልፌ ካልሰማኋቸው እነዛን ነገሮች አውትካማቸው ምንድነው የሚሆነው? የእምነቴ ውጤት ምንድነው የሚሆነው ማለት ነው? የእምነቴ ውጤት የሚሆነው ቀጥታ ያመንኩት ነገር ነው የሚሆነው፣ የፈራሁት ነገር ነው የሚሆነው። ለዛ ነው ብዙ ጊዜ እግዚአብሔር ባሪያዎቹን ሲናገር ምን ይላቸዋል? አትፍራ፣ አትደንግጥ ይላል። ለምንድን ነው ፍርሃትና ድንጋጤ የመጣው? የተሰማው ከሁኔታው ስለሆነ፣ በእግዚአብሔር ቃል ውስጥ ያለፈ አሰማም ስላልሆነ። በምን ውስጥ ተኮኑን የተሰማው ከተባለ ይሄ ቃል፣ ይሄ ንግግር፣ ይሄ ድምጽ የተሰማው ከሁኔታው አንጻር ነው። ስለዚህ በስኳር ሳይሆን በእግዚአብሔር ቃል ሳይሆን የተሰማው በሁኔታው አቅም አንጻር የእግዚአብሔር ቃል በእግዚአብሔር ቃል ውስጥ አሳልፈ ነው ሳይሆን በችግሩ ብዛት በሆነብን ነገር ብዛት ስናስበው ልዩነቱ እንደዛ ይሆናል ማለት ነውና እግዚአብሔር እየገረመኝ ነበረ ለራሴ እና እግዚአብሔር ይሄን ያብዛልን። ለመስማት ራሱ በምን ውስጥ ማለፍ አለበት? በእግዚአብሔር ቃል ውስጥ ማለፍ አለበት። ያለበዛ በእግዚአብሔር ቃል ውስጥ ካላለፈ ውጤቱ ምንድነው? በቃ የምድር ልክ ማንኛውም ተፈጥሯዊ ሰው በምድር ላይ እንደሚኖረው አይነት ኑሮና አይነት ውጤት እናመጣለን። ፍርሃትን፣ ድንጋጤን። ለምን? በስጋችንና በመናየው እየተመላለስን ነው። የሰማነው ካየነው 5 ሕዋሳት ካሳዩ ነገር ነው። ስለዚህ ቀጥታ ምንድነው የሚሆነው? ውጤታችንም ልክ እዚህ ተፈጥሯዊ ሰው እንደሚያደርገው ምድራዊ ሰው እንደሚያደርገው እንደዛ አይነት አሰማም ይሆናል ማለት ነው። ኑሯችን ምንም የተለየ ኑሮ መኖር አንችልም። የተለየ ነገር እኛ ጋር አይመጣም። ስለዚህ እግዚአብሔር ቃል እንደሚል ይሄ የገባኝ ነበረ ዛሬ። ለካ መስማት ብሎ እንግዲህ ሲልና እምነት ከመስማት ነው ብሎ መስማትም ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው አይደለም እኮ ካለው ከፊት ለፊት ምንድነው? በሱ በቃል ውስጥ ነው የሚሰማው ነገሩ። በእግዚአብሔር ቃል ውስጥ እግዚአብሔር በነገረኝ ቃል ውስጥ አድርጌ ነው ሁኔታው የምሰማው። አሁን የምኖርበትን የላይፍ ስታንዳርድ የምሰማው የማደምጠው በእግዚአብሔር ቃል ውስጥ ነው። በእግዚአብሔር እውነት ውስጥ ነው። ለዛ ነው ኢየሱስ ምን አለ? እኔ መንገድም እውነትም እኔ ነኝ አለ። መንገድም ነው ኢየሱስ፣ እውነትም ነው። ስለዚህ እውነታው ያለው የኔ እውነት ያለው የእግዚአብሔር ቃል ውስጥ ነው እንጂ ሁኔታ ውስጥ አይደለም፣ ችግር ውስጥ አይደለም፣ በሽታ ውስጥ አይደለም። እና እግዚአብሔር በቃ አነቀኝ። በእግዚአብሔር ቃል ውስጥ መስማት፣ በእግዚአብሔር ቃል ውስጥ ስሰማው ነገሩን በእግዚአብሔር ቃል ውስጥ ሳደርገው ነገሩን በእግዚአብሔር ቃል ውስጥ እኔ የገባኝ ነገር ይሄ ነው። ልቅድም እንደሰጠሁት ምሳሌ ነው። ቡናውን ወይ በስኳር ወይ በጨው በሆነ ነገር አድርገን እንደምንወስደውና ውጤቱ የቡናው ውጤትና ጣዕም የተለየ እንደሚሆን ውጤቱ የተለየ ጣዕሙ የተለየ ይሆናል። የቡናው ብቻውን ሲጠጣ እኮ ቡና ነው አይደለም? ስኳር ሲጨመርበት ደግሞ ቴስት የምናደርገው ነገር ይለወጣል። ጨው ደግሞ ሲጨመርበት ቴስቱ አሁንም ይለወጣል። አሁንም የምናልፍባቸው መንገዶች እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ካለ በእግዚአብሔር ቃል ውስጥ ከሰማን
የምናመጣው በህይወታችን ያሉ ቴስቶች ይቀየራሉ ማለት ነው። ህይወት አይመርብንም፣ ህይወት ተስፋ አያስቆርጠንም። ሁል ጊዜ ለዛ ኮን እግዚአብሔር ቃል ሲነግረን ሁል ጊዜ በጌታ ደስ ይበላችኋልና ደግሜ እላለሁ ደስ ይበላችሁ። እሰማለሁ አይደል? አዩሽዬ ሰላም ላንቺን እሰማለሁ። ያንቺ አይሰማኝም። እሰማለሁ እሰማለሁ። በጣም ነው የምትሰሚ። በኤርፎን እየሰማሁ ስለሆነ ነው። ኦኬ ኦኬ። በእግዚአብሔር ቃል ውስጥ አልፈን የማንሰማው ከሆነ በእግዚአብሔር ቃል ውስጥ እያሳለፍ ነው። በዛ በቃል ውስጥ ጌታ በነገረን ነገር ውስጥ በጌታ እውነት ውስጥ እያሳለፍን ካልሰማናቸው ምን ይሆናል? ኮንሱም ያደርጉናል፣ እምነታችንን ይወስዱታል። እና ዋናው በእምነት ለሚመላለስ ሰው እግዚአብሔርን ላመነ ሰው የሚሰማውን ነገር ሁሉ የሚሰማው በእግዚአብሔር ቃል ነው። ሌላው ኃይል ስለሌለው ማለት ነው። በእግዚአብሔር ቃል ውስጥ ይሰማል። ኢየሱስ በዚህ ምድር ላይ በተመላለሰባቸው ጊዜያቶች ሁሉ ምድር ላይ ያለውን ነገር አይሰማም ነበር። የሚገርም እኮ ሰዎች ሲጠሉት አይሰማም፣ ሲገፉት አይሰማም። ሰዎች ሲንቁት አይሰማም፣ አልፎ ይሄዳል። ሰዎች ሲክዱት አይሰማውም፣ ይቅር ይላል። እንግዲህ አስቡት፣ በጣም የቀረበው ጴጥሮስ፣ በጣም የወደደው ጴጥሮስ፣ ቤተክርስቲያኔን በአለት ላይ ሰራለሁ ያለው ጴጥሮስ፣ እሱ በጣም ገፍት ክዶታል አይደለ? ትክደኛለህ አውቋል እኮ መጀመሪያ እኮ አንተ በቃ ጸልይልሃለሁ 3 ጊዜ እንደምትክደኝ ምን እላለሁ? አውቃለሁ። አይኖ አውቃለሁ እንደምትክደኝ። ክህደቱን እንኳን ኢየሱስ የሰማው በእግዚአብሔር ቃል ውስጥ ነው። እንደዛ ስለሰማ ክህደቱን በእግዚአብሔር ቃል ውስጥ ስለሰማው ኢየሱስ ምን አደረገ? ይቅርታ አደረገለት። በእግዚአብሔር ቃል ውስጥ ሆነን ስንሰማ የምንመልሳቸው ምላሾች ሁሉ ልዩነት ያመጣሉ። በህይወታችን የምናደርጋቸው ነገሮች ሁሉ በጣም የተለየ ዳይሬክሽን እና አኗኗር ላይፍ ስታይል ነው የሚኖረን። ለምን? ነገሩን የምንሰማው በደሉን የምንሰማው በእግዚአብሔር ቃል ውስጥ አድርገን ነው። ሰውየው እኮ በድሎናል፣ የሆነ ነገር እኮ አድርጎናል፣ ግን ስንሰማ በእግዚአብሔር ቃል ውስጥ ነው። ስለዚህ እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። ስለዚህ የምንሰማውን ነገር ጥላቻን ስንሰማ በእግዚአብሔር ቃል ውስጥ፣ ስኬታችንን ስንሰማ በእግዚአብሔር ቃል ውስጥ፣ ስራ ማጣቱን ስንሰማው በእግዚአብሔር ቃል ውስጥ፣ የፋይናንሻል እጥረት ቢኖር በእግዚአብሔር ቃል ውስጥ። በቃ አቅማችን እሱ ብቻ ነው፣ ኃይላችን እሱ ብቻ ነው። ሊያስቀጥለን የሚችለው እሱ ብቻ ነው። ማለት ኢየሱስ የነገረን አንድ ድንቅ ነገር አለ አይደለ? ቅድም እያልኩ ነበረ፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ በነገር ሁሉ እያለ በምንም አትጨነቁ እያለ ወደ ታች ሄደ። እንዴ በጌታ ደስ ሊለን የሚችለው በእግዚአብሔር ቃል ውስጥ ስንሰማ ብቻ ነው። እዛ ነው ኢየሱስ እኔ እውነትም መንገድም ነኝ አለ። እውነትም መንገድም ማለት ወደ አብ የምንገባበት መንገድ ነው። እውነት ደግሞ በቃ እሱ የሚለን ብቻ ነው እውነት። ቃሉ ራሱ ኢየሱስ ስለሆነ ያ ነው የኔና የናንተ እውነት። ኢየሱስን እንደዛ በብሬክ ትሩ እንዲያልፍ ገንዘብ ሲያስፈልገው ያ ሁሉ ሺህ ሰው ፊት ለፊቱ ሲመጣ 2 ዓሣና 5 ዳቦ ነው ያለው ሲሉት ምን የሚያደርግ የሚያመሰግን ለ5,000 ሰው ወንዶች ብቻ ናቸው እነዚህ 5,000ዎቹ፣ ሴቶችና እንግዲህ ልጆች አሉ ይባላል።
ይበቃል የሚል ጀግና ከየት ነው የሚሰማው? ይበቃል እቻለ የምታወራን ነገር እጥረት ውጥረት አይበቃሽም፣ ሊያልቅልሽ ነው። መች ነው ዓለም ይበቃል ያለችው? ብሩ ቢመጣ አይበቃሽም ነው። ትላንትና ከነበርንበት ላይፍ ስታንዳርድ ብንጨምር አይሆንልሽም ነው። የሆነ ነገር ሰርተን ስንጨርስ ደግሞ ሌላ የሚያስፈልገን ነገር ይመጣል ነው። ሁሌ እጥረት ነው ዓለም ላይ። አባንደንስ የሚባለው ያለው መንፈሳዊ ዓለም ላይ ነው። የእግዚአብሔር ቃል ላይ ነው ሙላት ያለው። በተረፈ እጥረት፣ ችግር፣ ውጥረት፣ ማጣት፣ ጩኸት፣ ጭንቀት። ስለዚህ አሰማማችን በእግዚአብሔር ቃል ካልሆነ ውጤቶቻችን በሙሉ ኪዮስ ናቸው ማለት ነው። ጭንቀት ናቸው፣ ስትረስ ናቸው፣ ተስፋ መቁረጥ ናቸው፣ ራሳችንን መጥላት፣ ሰዎችን መጥላት፣ ይቅር አለማለት፣ በደልን መቁጠር። ስለዚህ በስጋ ስለምንመላለስ እኛ ስጋውያን እንሆናለን ማለት ነው። እና እምነት በጣም ገረመኝ። ለካ በእግዚአብሔር ቃል ውስጥ ነው የሚሰማው። ሁኔታዬን የምሰማው አለኩ ድምጽ አለኩ፣ እሱ እውነቴ አይደለም። እውነቴ በእግዚአብሔር ቃል ውስጥ ያለው ነው። ስለዚህ እምነት ከየት ነው? ከመስማት ነው ይለናል እግዚአብሔር ቃል። መስማት ደግሞ ሃሌሉያ በእግዚአብሔር ቃል ነው። ልክ እንደ ቡናው በስኳር ቡናው በጨው። ስለ መስማት ደግሞ ካወራን ስንሰማ አሁን በሄድሴት እንሰማለን፣ በቲቪ እንሰማለን። ግን ያሰማም ብቃቱ ያሰማም ጥራቱ ምንድነው? ይለያል። ድምፁ እኮ ይመጣል፣ ግን ያንን ድምጽ የተቀበልነው በሄድሴት ሊሆን ይችላል። ያንኑ ራሱኑ ድምጽ የተቀበልነው በቲቪ ውስጥ ሊሆን ይችላል። ያንኑ ራሱ ድምጽ የተቀበልነው ከሰዎች አንደበት ሊሆን ይችላል። ያንኑ ራሱ ድምጽ የተቀበልነው በወረቀት ከመንግስት ሊሆን ይችላል፣ ከበሽታ ሊሆን ይችላል። ግን ያ የመጣውን ድምጽ አሳልፈን የምንወስድበት ምንድነው ማለት ነው? በእግዚአብሔር ቃል ውስጥ ይሆናል ማለት ነው። ያ ነው እምነትን የሚያመጣልን። ደግሞ የእግዚአብሔር ቃል ሲናገር ምንድነው የሚለው? ጻድቅ ይልና በእምነት በህይወት ይኖራል። በቃ በህይወት ለመኖር ለኛ እምነት ኢምፖርታንት ነው። እምነታችን ደግሞ ከመስማት ነው። መስማታችን ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል እኮ አይደለም፣ እንደዛ ይመስላል። የእግዚአብሔር ቃል ማለት አሁን የእግዚአብሔርን ቃል ሰምታችሁ ይመስላል አይደል? ኖ እንደዛ አይደለም። አሁን ለምሳሌ ዓለም አንቺ አትችይም፣ አንቺ አልተወደድሽም፣ ተጠልተሻል፣ ይሄው እንትና አይወድሽም፣ እንትናም ይጠላሻል፣ ይሄው ራስሽን እንኳን እዩ፣ አንቺ ምን ተስፋ አለሽ ብሎ ሲለን አንቺ በእግዚአብሔር ቃል ራሳችንን ስናይ የእግዚአብሔር ቃል ምን ይለናል? እናንተ ይልና በፊቱ ሃሌሉያ ምን ነውር አልባ ቅዱስ በፍቅሩ ተደርጋችኋል ይላል። ይቀጥላል። በእግዚአብሔር ቃል ራሴን ሳየው አንቺ ይለኛል ምን ብለሻል? ዓለም ሳይፈጠር በክርስቶስ ኢየሱስ ምን ተወስነሻል። ሃሌሉያ ይለኛል። ከዛ ይቀጥለን አንቺ ይለኛል ምን ስለው በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ምን ሆነሻል? ባለጠጋ ተደርገሻል ይለኛል። ስለዚህ አሰማሚ በቃሉ ውስጥ ከሆነ ያንን ድምጽ ላስተናግደው አልችልም። አትችም የሚለውን ድምጽ ላስተናግደው፣ ያንስሻል ያጥርሻል የሚለኝን ድምጽ ላስተናግደው አልችልም። ለምን? በእግዚአብሔር ቃል ውስጥ ነው እየሰማ ያለሁት። ሰዎች አይወዱሽም ቢለኝ እኔ ሰማይ እየወደደኝ እንዴት ነው ሰው የሚጠላኝ? ይቅር ማለት የለብሽም አንቺ ካለኝ በእግዚአብሔር ቃል ውስጥ ነው የሚሰማው። በደንብ አድርጌ ይቅር እላለሁ። ለምን? ክርስቶስ ኢየሱስ ያ እኔን የወደደበትን ፍቅሩን በልቤ ውስጥ በመንፈስ ቅዱስ አማካኝነት አፍሶታል። ያ ኔቸር ያ ዘር የእግዚአብሔር ዘር እኔ ጋር ስላለ እኔ እንደ አባቴ ስለሆንኩኝ ሃሌሉያ የአባቴ ዘር እኔ ጋር ስላለ ስለዚህ እኔ ብሞት ለዚህ ጉዳይ ይቅርታ ማድረግ አልችልም
ማለት አልችልም። ለምን? አባቴ ይቅር የሚል አምላክ ነው። ስለዚህ አባቴ ኔቸር ነው የኔም ኔቸር ነው እላለሁ ማለት። የአባቴ ተፈጥሮ ነው የኔም ተፈጥሮ። ይህን ነገር ሁሉ አድርገውሽ የስ ማይ ፋደር አርጎታል። ኢየሱስ ምን እውነት ሆኖ አሳይቶኛል። ኢየሱስ እንዴት ይህን አቢሊቲ እና ኬፓቢሊቲ አመጣ? እየተጠላ እየተገፋ ከዛ የሚያደርጉትን አያቆምና ይቅር በላቸው። ዋት ካይንድ ኦፍ መረዳት ቢሆን ነው? በምን ውስጥ ሰምቶ ነው? ኢየሱስ በእግዚአብሔር ቃል ውስጥ ሰምቶ ነው። እንትን እኮ አልቋል፣ ታክስ ክፈሉ እየተባልን ነው። እሺ ጴጥሮስ ሂድና ከባህር ውስጥ አሳ ታገኛለህ፣ በል 2 ሳንቲም አለ፣ አንዱ ላንተ አንዱ ለኔ። ኢየሱስ ኧረ የሚበላቸው የለምና እናሰናብታቸው። ኢየሱስ በምድረ በዳ ናቸው፣ ኧረ እናሰናብታቸው። እንደምታዩ እኮ ምድረ በዳ ነው። እሺ ሄዳችሁ ስታነቡት ምድረ በዳውን ሳር አድርጎታል። የለመለመ ሳር ላይ ነው የተቀመጡት። 2 ዓሣ 5 እንጀራ አመስግኖ ያ ሁሉ ሰው በልቶ 12 መሶብ ተነስቷል። ይሄ ኬት ስለሰማ ነው? ኢየሱስ በእግዚአብሔር ቃል ስለሰማ ነው እንጂ ሁኔታው አይበቃም። ዓለም የነገር 2 ዓሣና 5 እንጀራ በዓለም ታሪክ ለማንም ለ5,000 ሰው አያበላም። ከዛ በኋላ 12 መሶብ አይተርፍም። ኢየሱስ ይሄዳል፣ ሰርግ ቤት ይሄዳል። እንደ ማንኛውም ሰው ሰርግ ተጠርቶ ሲሄድ ወይናቸው እኮ አለቀ፣ ኧረ ኢየሱስ በቃ ሲባል እስቲ ውሃ ሙሉት ወደሚጠቅም ነገር እንቀይረው ይላል። ኢየሱስ በእግዚአብሔር ቃል ነው የሚሰማው እጥረት። ምክንያቱም መንፈሳዊ ዓለም ላይ እጥረት የለም። አይቻልም የሚባል አይሆንም የሚባል ነገር የለም። ስለዚህ ይሰማል፣ በእግዚአብሔር ቃል ይሰማል። አባቴ ይሰራል እኔም እሰራለሁ ይላል። ለኛም ህይወት የሚያስፈልገን ይሄ ነው። እኔ የሚገርም ጌዲዮንን ፈርቶ እንደዛ በመውቂያ ውስጥ ቁጭ ብሎ እየወቃ ጌዲዮን ደንግጦ ፈርቶ የአባቶቻችን አምላክ የት ነው እያለ እየቀወጠ የት ነው ይሄ? በባህር አሻግሮ አወጣን ያሉት፣ ባህሩን ከፈለ ያሉት፣ ካለቱ ላይ ውሃ ፈልቆ አጠጣን ያሉት፣ በምድረ በዳ ላይ ጫማችን ልብሳችን ሳያልቅ ደረስን ያሉት፣ በምድረ በዳ ውስጥ መና እያወረደ አበላን የተባለው የት ነው እያለ እየጠየቀ የአባቶቼ አምላክ የት ነው እያለ እየጠየቀ መጣና መልአኩ ይሏል፣ አንተ ኃያል ጽኑ ሰው አለው። እግዚአብሔር እምነት ይሄ ነው። አንተ ኃያል ጽኑ ሰው ይለዋል እግዚአብሔር። አይገርም? ሰው እንደሚያየው እግዚአብሔር አያይም። የኛን የምናልፍባቸው መንገዶች ዋትኤቨር እኛ እንደምናየው በፍጹም እኛ በ5 ሴንሶቻችን ሴንስ እንደምናረገው አይደሉም። ለዛ ነው የእግዚአብሔር ቃል ያስፈልገናል። መስማታችን በእግዚአብሔር ቃል ውስጥ የምናሳልፈው እነዛ ሴንስ የምናረጋቸው ነገሮች እውነት አይደሉም። እውነት ኢየሱስ ነው። ልክ እንደዛ እንዳለው አትፍራ አትደንግጥ እኔ ካንተ ጋር ነኝና፣ ሙሴንም አትፍራ አትደንግጥ ይዩት በየቦታው አትፍራ አትደንግጥ እኔ ካንተ። ድንጋጤ ፍርሃት ከያዛችሁ በቃ በእግዚአብሔር ቃል አልሰማነው ማለት ነው። ያንን ነገር በስጋ አይኖቻችን አይተን ቁጭ ብለናል ማለት ነው። በ5 ሴንስ አድርገን ሰዎች የነገሩንን ዓለም የነገረችንን እኛ ኤክስፒሪየንስ ያደረግነውን ትላንትናችንን ሰምተን ቁጭ ብለናል ማለት ነው። እምነት አይሆነንም ያ ማለት ነው ደግሞ። ስለዚህ ውጤቱ እኛ ከምንፈልገው ሌላ ውጤት ይሆናል ማለት ነው። ለዚህ ሁኔታችንን ስንሰማው፣ ህይወታችንን ስንሰማው፣ ሰክሰሳችንን ስንሰማው፣ ስኬት ያልሆኑትን ነገሮች ስንሰማቸው በእግዚአብሔር ቃል ልንሰማቸው ይገባል። እንግዲህ ጌዲዮንን እንደምታዩት ነው። እግዚአብሔር እንደዛ ብሎት ከዛ በኋላ በሱ አልፎ እግዚአብሔር ምዳማውያንና አመልቃውያንን እንደመታ እናያለን ከመጽሐፍ ቅዱስ። ቢኮዝ እግዚአብሔር ሰው እንደሚያይ ስለማያይ
በእግዚአብሔር ቃል ስናየው ደግሞ ያንን ነገር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው እንዳለን በእግዚአብሔር ቃል ውስጥ ያንን የሰማነውን ነገር ስናሳልፈው ሰላም ነው የሚሰማን፣ ደስታ ነው የሚሰማን። በቃ ታትሰት ለምን ኢየሱስ የተናገረው ነገር አለ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ስለዚህ በእግዚአብሔር ቃል ውስጥ ሲያልፍ አለው ሰላም፣ የሰማይ ሰላም ነው እኛ ጋር የሚመጣው። ኢየሱስ የሰጠን ሰላም ነው እኛ ጋር የሚመጣው። ኢየሱስ የሰጠን ደስታ ነው የሚመጣው። ግን ያንን ነገር በእግዚአብሔር ቃል አሳልፈን ካልሰማነው መናወጥ፣ መረበሽ፣ መናደድ፣ መቃወጥ ይመጣል ማለት ነው። እግዚአብሔር ይሄን ያብዛልን። በእግዚአብሔር ቃል ውስጥ መስማትን፣ በእግዚአብሔር ቃል ውስጥ መስማትን፣ በእግዚአብሔር ቃል ውስጥ መስማትን በቃ ይሄ ይብዛልን። እግዚአብሔር አባት ሆይ እጸልያለሁ። መንፈስ ቅዱስ አባት ሆይ በዚህ ላለነው አባት ሆይ ለአገልጋዮች ለባሪያዎች ሁሉ አባት ሆይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈ በኢየሱስ ስም መስማታችን ሁሉ በእግዚአብሔር ቃል ይሁን። መስማታችን ሁሉ በእግዚአብሔር ቃል ይሁን። በጌታ በኢየሱስ ስም ኃይልና የመገለጥ መንፈስ፣ የጥበብ መንፈስ በእኛ ላይ ይምጣ። መንፈስ ቅዱስ አባት ሆይ ለነገሮቻችን ለሁኔታዎቻችን በእግዚአብሔር ቃል ውስጥ አሳልፈን መስማት ይሆንልን። አባት ሆይ እንለምንሃለን፣ ኃይልን ልቀቅልን። አይኖቻችን በኢየሱስ ስም ስልጣን ይብሩ፣ ይከፈቱ፣ 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 ይከፈቱ። አይኖቻችን በመንፈሳዊ ዓለም ማየት ይጀምሩ። ጌታዊ ሁኔታው እንዳወራው ሳይሆን በጌታ በኢየሱስም በቃል ውስጥ አሳልፈን ማየት ይሁንልን። አባት ሆይ ይህን ደግሞ ስለምታደርግልን እጅግ አርገን እናመሰግናለን። አቅማችን ኢየሱስ አንተ ነህ። we love you so much in Jesus name amen። ተባረኩልኝ። የምትሉት ነገር ካለ እድል ልስጣችሁ፣ ከሌለ በቃችን ለማለት ነው የገባሁት። እኔ ውስጤ ሲሞላ እንግዲህ መንፈስ ቅዱስ ምክንያት አለው ብዬ ነው ግቢ ሲለኝ እችን ለመናገር የገባሁት። ዓለም ልሙልኝ። አዩሽ የምትዩ ነገር አለ? አሜን። ሰማን ወይ? አዎ ይሰማል። አርሴማ የተባረክ ጌታ ጠጠነ ያባለሽ ተሳርቅ ባለ ቃል ላይ ቃል ይወዳል እንጃል ቃል የሆነ ድምፅ አለ የሚኮሳኩስ እና ቃል ውስጥ ህይወት አለ፣ ቃል ውስጥ እረፍት አለ፣ ቃል ውስጥ መጽናት አለ፣ ቃል ውስጥ ሳትበይ ትጠጫለሽ፣ ሳትበይ ትጠግቢያለሽ። እና ቃል ዛሬ ላይ አይደለም የሚሰማን፣ ትላንትና የሰማናቸው ቃሎች በሆነ ቦታ ላይ ያቆሙናል፣ እንዳንናወጥ ያረጉናል። የሰማናቸው የበለናቸው ስንበላ ከመቅበዝበዝ ሳይሆን ተረጋግተን የበለናቸው ቃሎች በሆነ ቦታ ላይ መዘን እናወጣለን እና አንታወክም፣ አንቅበዘበዝም። ምክንያቱም ትላንት የሰማነው ነገር ዛሬ ላይ በሆነ ቦታ ላይ ስንቆም ወዲያ እናየው፣ መዘን እናወጣለን እና መስማት ውስጥ እረፍት አለ፣ ማዳመጥ ውስጥ መረጋጋት አለ፣ ህይወት አለው። የእግዚአብሔር ቃል ውስጥ ህይወት አለ። መስማትም ቃል መስማት ነው፣ መስማትም እግዚአብሔር ቃል ነውና በሰማናቸው ቃሎች ውስጥ በኖርናቸው ሁሉ ጊዜ ምን አንታወክም፣ ሁኔታ አያወከንም። ነገሮች ቢሳካ ባይሳካ አንደነቅም። ምክንያቱም ደስታችን ያለው በእግዚአብሔር ቃል፣ ህይወት ያለን በእግዚአብሔር ቃል። ቢሳካ ባይሳካ ቢሆን ባይሆን የኛ ደስታ ይሆናል እንጂ መስማት በእግዚአብሔር ቃል ነው።
ስለዚህ ምን ሰማው ችግሩን ምን ሰማው ያለንበትን ሁኔታ የምትሰሚው በእግዚአብሔር ቃል ውስጥ አሳልፈሽ ነው። ለዚህ መሳካት አለመሳካት እንደዚህ መሆን አለመሆን አይደለም። ያን ያለሽበትን ሁኔታ በእግዚአብሔር ቃል ውስጥ ማሳለፍ ያ እምነት የሚሆንልን። ስለዚህ ስትሰሚ ችግሩን ሳይሆን የምትሰሚው በእግዚአብሔር ቃል ውስጥ ያ ችግር ምንድነው እየሆነብኝ ያለው ነገር ምንድነው በእግዚአብሔር ቃል ውስጥ ነው የሚሰማው ለማለት ነው። አሁን አንቺ እንጂ ስለመሳካት ስላለመሳካት ላንተና የሰማሹ ቃል ምናምን አይደለም። አሁን አንቺ ላለሽበት ነገር አሁን አንቺ ለምታልፊበት ነገር ይሄ ሁኔታ የሚነግርሽ ድምጽ የለም ያወራሽ የለም ይሳካልሻል ይላል እንዴ? አይሳካልሻል። ምን ትልሻለች አለም ሰዎች የሚነግሩሽ ብዙ ነገር አለ። አሁን እንዲህ ነው ጊዜው እንዲህ ነው በዚህ ሲዝን እኮ ስራ አይገኝም ለምሳሌ ማለት ነው። እንደዚህ እኮ ነው ጊዜው ገና እንደዚህ ነው አንቺ እንደዚህ ቀርሻል ብዙ ነገር አለ የምትነግርሽ ነገር አለ። ከዛ ውጪ ደግሞ አንቺ ራሱ ለራስሽ የምትነግሪው ነገር አለ አይደል? እውነት ነው። እነዚህ ሁሉ ነገሮች ግን እውነት ናቸው ወይ ነው? እነዚህን ሁሉ ድምጾች ይዘሽ ይሄ ሁሉ የሰማሽውን ይዘሽ የምትሄጂው የቱ ጋር ነው? በእግዚአብሔር ቃል ውስጥ ነው የምትሰሚው። ፊልተር ይደረጋሉ በእግዚአብሔር ቃል። በእግዚአብሔር ቃል ውስጥ ይሄንን ልታጸጂ ስትሄጂ ሁሉ እነዚህ ያልሻቸውን ትጥይና ምን የሚል የእግዚአብሔርን ቃል ነው የምትይዥው። ስለዚህ ለዛ ነው መስማት በእግዚአብሔር ቃል። አሁን አንቺ ቡና አለ አይደለ? ቅድም ምሳሌ ቡና ውስጥ ስኳር ብትጨምሪበት የቡናው ቴስት ይለወጣል አይደል? እውነት ነው። በጣም መራራ የነበረው ወደ ጣፋጭ ይሆናል። ቡና ውስጥ ደግሞ መልሰሽ ጨው ደግሞ ብትጨምሪበት የቡናው ቴስት ጨዋማ ይሆናል አይደል? አዎ ጣዕም ይሰጣል። ልዩ ጣዕም ይሰጣል። የተለያየ ጣዕም ይሆናል። ልክ እንደዛ ያለንበት ሁኔታ አንቺ ያለሽበት እኔ ያለሁበት ሁኔታ ሁኔታችንን በእግዚአብሔር ቃል ስናሳልፈው ቴስቱ ይለወጣል ነው በቃ። የሚያማረኝ አያማረኝ ያለውበት ሁኔታ ከእግዚአብሔር ጋር ሲያጣላኝ አላገኘውም ከራሴ ጋር ሲያጣላኝ አላገኘውም። ለምን? መረጋጋት ይሆናል፣ ደስታ ይሆናል፣ ሰላም ይሆናል። ስለዚህ አሁን ያለሽበትን ሁኔታ በእግዚአብሔር ቃል አሳልፊው። ትላንትና አልፏል። አሁን አንቺ ያለሽበት በእግዚአብሔር ቃል ሲያልፍ ምንድነው ሁኔታሽ የሚለው? ምንድነው እያለፍሽበት ያለሽው ነገር የሚልሽ? ትወጫለሽ ነው? ይሳካልሻል ነው? ትበረቻለሽ ነው? አይምሮሽ ላይ ያመጣል። ማያመጣ ነገር የለም። ግን በዛን ሰዓት ምለው እግዚአብሔር አንተ ትልቅ ነህ፣ አንተ ያልከኝን አይደለም መሆኑ እግዚአብሔር ያለኝን ነው የምኖረው ነው ምለው። ምንም ነገር ያመጣል። ማያመጣ ነገር የለም። እግዚአብሔር ያለኝን ነው የምኖረው አንተ ያልከው አይደለም ብዬ ለህሊናዬ መልስለታለሁ ለሰጠኝ ነገር። አሁን ድምጽ በእግዚአብሔር ቃል ፊልተር ይደረግ። ያ የተናገረኝ ወይም ደግሞ ህሊናዬ ለጠየቀኝ ጥያቄ የእግዚአብሔርን ቃል መልስለታለሁ ማለት ነው። አሁን ለምሳሌ አሁን አንቺ ስራ የለሽም እንበልና ምሳሌ እንዲሆን ስራ እየፈለግሽ ነው። በዚህ ሲዝን እኮ ስራ አይገኝም አሉሽ። በዚህ አሉሽ እንበል። አሁን እኮ ጊዜው አይደለም እንደዚህ ነው እንዴ? በእግዚአብሔር ዓለም እንደዚህ አይነት ነገር አለ እንዴ? እጥረት አለ እንዴ? የለም። ስለዚህ በቃሉ ስትሰሚ እጥረት እግዚአብሔር ጋር የለም። ስለዚህ ይሄን ነገር አትቀበዩ ማለት ፊልተር ሆነ በቃሉ። አልቀበለው እንደዛ እንደማለት ነው። ስለዚህ ይሄንን እምነት እንደዛ ነው። እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ከሰማሹ እግዚአብሔር ጋር እጥረት የለም፣ ዓለም ጋር ነው እጥረት ያለው። ትክክል። እግዚአብሔር ጋር ምንድነው? እኔ ኤልሻዳይ ነኝ ብሏል። ኤልሻዳይነቱን ተነግሯል። ሁሉን ማድረግ እንደሚችል ማድረግ ብቻ ሳይሆን የኛ አምላክ መፍጠር ይችላል። ለአንቺ ስራ መፍጠር ይችላል። አዲስ ማንም ያልሰራውን ስራ ሁሉ መፍጠር ይችላል። እንኳን አይደለም የለም ሲዝኑ አይደለም እንደዚህ ብለ ዓለም አውርታ አይደለም ያንቺ በቃሉ ስትፈትኝ ላንቺ መፍጠር ይችላል። በቃ ያንን ማመን ነው። ለኔ በቃ የሌለ ስራ ሊፈጠር በዚህ ዓለም ላይ ያልተሰራ ማንም ያልሰራው ማንም ያላየው የሰው ጆሮ ያልሰማው የሰው አይን ያላየው ለኔ ሊሆን ይችላል። በቃ የኔ እምነት ነው። አሜን። በቃል ውስጥ አልፌ ማመን ነው ማለት ነው። ስለዚህ በእግዚአብሔር ቃል ማለፍ ማለት ያ ነው እንጂ ይሆናል አይሳካልኛል በቃ እንደሚሳካልኝ ነው ማምነው። አለቀ። ለምን ታምኛለሽ? በእግዚአብሔር ቃል ነው የሰማሁት ይሄን ነገር። ስለዚህ ኦፕሽን አይደለም። ይሳካል አይሳካም፣ ይሆናል አይሆንም፣ ይደረጋል አይደረግም ማለት በቃ ለምንድን ነው የማይደረግልኝ? ምንድን ነው ሊያስቆመው የሚችለው?
መስማቴ በእግዚአብሔር ቃል ከሆነ ምዳማውያንና አመለቃውያን እዛ ጋር ጌዲዮንን እየመጡ ምንድነው ቡቃያን ሲያሳድጉ መጥተው ይረጋግጡባቸው ነበር። ከብቶቻቸውን ሁሉ አምጥተው ረጋግጠው አበለሻሽተውባቸው ይሄዱ ነበር። ለዛ ነው ተደብቆ የሚወቀው። እንደዛ ለስንት ዓመት ያሰቃዩአቸውን ሰዎች እግዚአብሔር ሲናገር ግን ያን ድምጽ ይዞ በእግዚአብሔር ቃል ሲወጣ ይሄ ሰውዬ ምን አላቸው? እነሱን አባረራቸው። ታዲያ ምንድነው አሁን የተለወጠው? ጌዲዮን ነው አይደል? ያ ፈሪው ሰውዬ ነው። ምንድነው የተለወጠው? አሰማም ነው የተለወጠው። በቃ መስማቱን በእግዚአብሔር ቃል አረ እግዚአብሔር ትችላለህ የሚለው ድምጽ ገባበት። በቃ እስከዛሬ እኮ አልቻለም ነበር። እስከዛሬ ሲደበደብ ነበር። እስከዛሬ ቡቃያው እስከዛሬ ተደብቆ ሲፈራ ሲደነግጥ የት ነው የአባቴ አምላክ እያለ ኮምፕሌን ሲያደርግ እግዚአብሔር ላይ ሲጮህ እንዲህ ተብለህ የታለ የለህም ብትኖርማ እንዲህ ነው እንደዛ ነው ሲል ነበር አይደለም? ግን ያንን ሁሉ ድምጽ የለወጠው ምንድነው? አሰማሙ ከማ ስለሆነ ነው? ከእግዚአብሔር ቃል በእግዚአብሔር ቃል ስለሆነ ነው። ልክ በእግዚአብሔር ቃል ላይ ሲመጣ እምነት መጣ። ይሄ ሰው አሃ ለካ እነዚህ እኔ ጋር ነው ለካ ቁልፉ ያለው እኔ ራሴ እቀጠቅጣቸው የለ እንዴ ብሎ ተነሳ። ከዛ ደግሞ ብዙ ሰራዊት ይዞ ሲወጣ አይ ቆይ ለይልኝ እስቲ ውሃውን በመላሱ የሚጠጣ እንደ ውሻ የሚጠጣ እንደምን የሚጠጣ ብሎ እግዚአብሔር ደግሞ ለይቶ 300 ሰው አስቀርቶ በዛ በጥቂት ሰው እነዛን ሁሉ ለአመታት የተፈሩትን ሰዎች በራሱ ገለበጠ ማለት ነው። እና በእግዚአብሔር ቃል መስማት ማለት ያ ነው። በእግዚአብሔር ቃል ነው የሚሰማው። ሁኔታ ማግኘቱ ሁሉ ነገር በእግዚአብሔር ቃል ነው የሚሰማው። በሽታው በእግዚአብሔር ቃል ነው የሚሰማው። ማግኘቱ በእግዚአብሔር ማጣቱ በእግዚአብሔር ቃል በቃ አለቀ። እምነት ማለት ያ ነው። እዚህ የለም ሲሉሽ አለተልሽ ለምን በእግዚአብሔር ቃል ሰምቻለሁ። ምን አባቴ ምንድነው? አባንደንት ነው፣ ሙሉ ነው። በሱ ፊት እጥረት የለም፣ ውጥረት የለም። ኢየሱስ እንደዛ ነው የኖረው። የለም ሲሉት አለ ይላል፣ አይበቃም ሲሉት ይበቃል ይላል። አላለም ብሏል። 2 ዓሳና 5 ዳቦ እሱ አምላክ ስለሆነ እኮ አይደለም የሰው ልጅ ሆኖ እንደኛ ነው የተመላለሰው። ተደብድቧል፣ ተቀጥቅጧል። እውነት ግን አሰማሙ እንደዛ እየቀጠቀጡት እንደዛ ምን አይነት አሰማም ቢሆን አሁን አንቺ ዝም ብለው ቢቀጠቅጡሽ እንኳን አይደለም በዱላ እንደዛ እንደ ኢየሱስ በአፋቸው ሲቀጠቅጡሽ ተነስተሽ አደበድቢ? መደብደብ ብቻ ብዙ ነገር አረጋለሁ። በቃ ያን የምታረጊው ለምንድን ነው? በአሰማምሽ በእግዚአብሔር ቃል አይደለም። የስጋን ሐሳብ ነበር እየሰማሁ የነበርኩት። በእግዚአብሔር ቃል የኖረ ሰው ደግሞ ምንድነው እንደ እግዚአብሔር ሐሳብ ነው የሚኖረው። የኖረ ሰው አይደለም እያወራ ያለው ታው መስማት። ሰዎቹ ሲሰድቡሽ አንቺ ያንን ስድብ የምትሰሚው በእግዚአብሔር ቃል አሳልፈሽ ፊልተር አድርገሽ ሳይሆን ካልሆነ ምንድነው የምታረጊው? ውጤትሽ ድብድብ ነው የሚሆነው። ምላሽ ነው የምትሰጪው። ግን በእግዚአብሔር ቃል ግን ከሰማሽ እንደ ኢየሱስ ስትደበደቢ ምንድን የምትይው? የሚያደርጉትን አያውቁምና ይቅር በላቸው የተከራያቸው አለ። ኢየሱስ ያንን ሲናገር የነበረው ማንን ሄዶ እንደሚቀጠቅጥ ታርጌት እንዳረገ ያውቅ ነበር። ማንን ነው ኢየሱስ እዛ ጋር ድል የነሳው? መስቀሉ ላይ ማን ነው ድል የተነሳው? ሰይጣን ነው አይደል? ኃጢአት ነው። ልክ እንደዛ ማለት። ስለዚህ እኛውን እዛ ጋር ሰዎችን ይከራያል። ጨለማ ተከራይቶ ለሚናገረን ነገር ለሚሆነው ነገር ተነስቼ ከጨለማ ጋር ለምንድን ነው የምጣለው? በእግዚአብሔር ቃል ይሄን ስሰማው ሰው ከውጊያችን ይልና ከስጋና ከደም ጋር ስለዚህ ከሰው ጋር ምን አጣለኝ? ከዚህ ያለ መንፈስ ኦኬ። እዚህ ምንድነው ማደርገው? ከእግዚአብሔር ቃል ይሄን ነገር ስሰማው ያን ሰው ምንድነው እባርከዋለሁ። ክፉ ለሚያረግብኝ መልካምን እመልሳለሁ። ለምን? ከቃሉ ነው የሰማሁት። ያንን ለማለት ነው። ያ የሚሆንብንን ነገር በቃል ውስጥ ፊልተር ማድረግ ያ ነው እምነት። አይሆፕ አሁን የተግባባን መሰለኝ። አሁን ለዛሬ አሁን ላለሽበት ሁኔታ መስማትሽ በእግዚአብሔር ቃል መሆን አለበት ለማለት ነው ያወራሁትና ያው አንቺ ቆየውን ሳይሆን አሁን በህይወታችን ኤቭሪ ታይም ለሚከሰቱ ክስተቶች ሁሉ በእግዚአብሔር ቃል ፊልተር አድርገን ልንሰማቸው ነው የሚገባው ለማለት ነው። እና ቅድም እንዳልሽው ነውና አሁን ለምሳሌ የሆነ ነገር ሌናችን ለመጥቶ ሲነግረን ለምን ይሄን አልሰማም? አባቴ ይሆናል ብሎኛል።
አላለኝም ይሄን ነገር ነው የምለው እኔ አሁን ላለሁበት በዚህ ሰኮንድ ላለሁበት ነገር ሁኔታ መጥቶ ክብብ ሲያደርግ ይሄን አይደለም እኔ የሰማሁት ይሆንልኛል አባቴን አልነገረኝም ብዬ ለራሴ መልሳለሁ ላለሁበት ሁኔታ ነግራለሁ ምንድነው ከአባትሽ ሰማሽው ስልሽ አሁን ለምሳሌ የሆነ ነገር ውስጥ በሆነ ነገር ላይ ተከበሽ ባለሽበት ቦታ ላይ የሆነ በጣም ከብዶሽ ሲሆን አባቴ ይሄን አልሰጠኝም ለኔ ሳቅ ነው የሰጠኝ ለቅሶ አልሰጠኝም ሳቅ ነው የሰጠኝ አዘን አልሰጠኝም ደስታ ነው የሰጠኝ ትስቂያለሽ አው በጣም ነው የምስቀው በጣም ስቃለሁ ሁኔታን አላይም ያለውበትን አላይም ሁኔታውን እኮ ማየት አይደለም በእግዚአብሔር ቃል ሁኔታውን ስሚው ሁኔታው ይሄ ያለሽበት ሁኔታ በእግዚአብሔር ቃል ሲሰማ እግዚአብሔር ምንድነው ያለሽ ይሳካል ብሎሻል አይደለ ስለዚህ አንቺ አሁን ለሱ መመለስ ሳይሆን ማለት ነው ይሳካልኛል ይሆንልኛል ኦሬዲ ተሳክቶልኛል በቃ ሰማይ ፈርሞታል ጨርሶታል ብለሽ ቁጭ ብሎ ወደ ምስጋና ወደ ደስታ አንቺ እኮ ደስታ እኮ የሚያመጣልሽ ነገሩ ስለሆነ ሳይሆን በእምነት እኮ ነው በጌታ እኮ ነው ደስ ያለሽ ስለዚህ ደስታሽ ሳቅሽ ያለው ማጋ ነው ጌታ ጋር ነው ለአንቺ ነገር በዛ በሰማይ እንደተያዘ ስለምታቂ ማለት ነው በእግዚአብሔር ቃል የሚሰማ ሰው በቃ ላይጥለኝ ላይተወኝ ምንድነው ያለን ቃል ኪዳን እስከ መጨረሻው ቃል ገብቷል በቃ ስለዚህ እግዚአብሔር ደግሞ ቃል ኪዳኑን በፍጹም እኛ ላንታመን እንችላለን እሱ ከመታመን ውጭ ምንም አማራጭ ላደርግ ቃል አይገባም እሱ ላይፈጽም ቃል አይገባም ላደርግ ቃል አይገባም ታማኝ እሱን ማመን ብቻ ነውና እምነት ስለ እምነት ያወራን ስለሆነ ነው እምነት እንደዛ ነው በእግዚአብሔር ቃል ውስጥ ያለንበትን ሲቹዌሽን መስማት ነው ሰማይ ምን እንደሚል ስለዚህ ይሆንልኛል ይሳካልኛል ብቻ ማለት ነው ሀቅ መልስም መስጠት ያስፈልጋል እና ጸልያለሁ በጌታ በኢየሱስ ስም ስልጣን የእግዚአብሔር መንፈስ በኢየሱስ ስም ባሮክ ኦኬ ጎስሊ ፖዳዲ ጎስሊ በጌታ በኢየሱስ ስም አባ መንፈስ ቅዱስ እለምንሃለሁ ለህቴ አሁን ጸጋ እንድትሞላባት አባት እግዚአብሔር ሆይ ማርያም እንዴት ይሄ ሊሆንልኝ ይችላል ስትል አባቶ ሂጂ ኤልሳቤጥን እንዳልካት በጌታ በኢየሱስ ስም ጸጋን እንድትሞላ ለህቴ ጸጋን ጌታ ሆይ አይኖች እይታዎች ሁሉ እንዲቀየሩ አሰማም ሁሉ እንዲቀየር በጌታ በኢየሱስ ስም ጸለይኩኝ አባት እግዚአብሔር ሆይ ከበባን የሚያፈርስ እይታ እግዚአብሔር አባት ሆይ ከበባን የሚያፈርስ አሰማም ጌታ ሆይ ለሰዎች ሳይሆን ለሁኔታው ሳይሆን ውስጥን የሚቀይር በጌታ በኢየሱስ ስም እምነት ውስጥ ነው ያለው ውስጧ በኢየሱስም ስልጣን ልቧ ባንተ ላይ ኮንፊደንስ በቃል ላይ ኮንፊደንስ እንዲኖረው ጌታ መንፈስ ቅዱስ አሁን ኃይል እንድትሞላ አሜን በውስጥ ሰውነቷ የጠነከረች እንድትሆን በጌታ በኢየሱስም ስልጣን ለሰዎች ልናስመስል እንችላለን ራሳችንን ግን ማምለጥ ስለማንችል በጌታ በኢየሱስ ስም አሁን ኃይልና ጸጋን ትሞላ በጌታ በኢየሱስ ስም አሁን ኃይልና ጸጋን ትሞላ በጌታ በኢየሱስ ስም አሁን ኃይልና ጸጋን ትሞላ እግዚአብሔር መንፈስ ቅዱስ ሆይ የሰላም አምላክ ነህና አሁን ሰላምን ትሞላ በጌታ በኢየሱስ ስም አሁን ደስታህን ትሞላ በጌታ በኢየሱስ ስም አሁን መረጋጋትን ትሞላ መንፈስ ቅዱስ አሜን አባ መንፈስ ቅዱስ ሆይ አሁን ኃይል ይለፍ አይምሮን የሚያልፍ የክርስቶስ ሰላም አይምሮአችሁና ልባችሁን ይጠብቃል ተብሎ እንደተጻፈ አይምሮዋ በሰላም የተጠበቀ ይሁን ልቧ በሰላም የተጠበቀ ይሁን በጌታ በኢየሱስ ስም ይሁን መንፈስ ቅዱስ ይሁን በጌታ በኢየሱስ ስም ይሁን አባት እግዚአብሔር ሆይ ማንኛውም ዲስትራክሽን ተስፋ መቁረጥ በጌታ በኢየሱስ ስም ከዙሪያዋ እንዲበተን በጌታ በኢየሱስ ስም ከዙሪያዋ እንዲበተን በጌታ በኢየሱስ ስም ካለችበት እንዲበተን ማንኛውም ከበባ ሁሉ በጌታ በኢየሱስም ስልጣን እንዲበተን አሜን ጸለይኩኝ መንፈስ ቅዱስ እይታ ይቀየር እይታዋ ሁሉ የእግዚአብሔር እይታ ይሁን አሰማማ ሁሉ የእግዚአብሔር አሰማም ይሁን በጌታ በኢየሱስም ስልጣን መንፈስ ቅዱስ ኃይሏ ሁሉ የታደሰ ይሁን የተወሰደ የተበላ ኃይል ሁሉ በጌታ በኢየሱስ ስም
አሁን ይመለስ። የተወሰደ ጸሎት፣ የተወሰደ ሰላም፣ የተወሰደ ደስታ፣ የተወሰደ እረፍት በጌታ በኢየሱስ ስም አሁን ይመለስ። በጌታ በኢየሱስ ስም አሁን ይመለስ። የአእምሮ ሰላም፣ የልብ ደስታ በኢየሱስ ስም ይብዛ። በጌታ በኢየሱስ ስም ይብዛ። በጌታ በኢየሱስ ስም ይብዛ። መንፈስ ቅዱስ አባቶ ለእህቴን ስለምታረጋ አመሰግንሃለሁ። ኃይሏን እንድታድስ፣ አቅሟን እንድታድስ፣ እይቷን እንድትቀይር፣ አሰማሟን እንድትቀይር ስላደረግ አመሰግንሃለሁ። ጌታ እግዚአብሔር ሆይ ያለፈን ነገር በመንፈሳዊ ዓለም ውስጥ የተቀመጠላትን ድንቅ ስጦታ፣ ድንቅ ክብር፣ ድንቅ ኃይል በኢየሱስም ስልጣን አልፋ ማየት ስለሆነላት አይኖች ስለተከፈቱ እጅግ አርጌ አመሰግንሃለሁ። አባቶች ስለምታረገው ድንቅ ነገር ተባረክ። ይህን ሁሉ በጌታ በኢየሱስም ስልጣን ጸለይኩኝ። አሜን አሜን። ተባረክልኝ። ጸጋ ይብዛልሽ፣ ለምልምልኝ። አሜን። መንፈስ ቅዱስ እንባረካለን። እሺ ሌሎቻችሁ የምትሉት ከሌለ በቃ በዚሁ እንጨርሳለን ማለት ነው። ተባረኩልኝ። በዚህ ያላችሁ ሁሉ ፍርዬ ከፈትሽ። አሜዚንግ። እንዴት ነሽ? ሰላም ላንቺ ይሁን። በጣም ሰላም ነበር። እንኳን አገኘሁሽ። እሰይ ፍርዬ፣ እኔም ደስ አለኝ ሳይሽ እኮ ትዝ አለኝ። አሜን፣ ደስ ይላል። በቃ ወይ ጉድ እንዴት ረሰረስኩኝ። በቃ ጌታ ሳስቡ ዛሬ ደግሞ ስለ እምነት ነበር ከጧት ጀምሮ ስንማር የነበር። አሁን ደግሞ ይሄ ክፍል ምንድነው? በለምን አለ ሁሌ ጥያቄ። በቃ በእግዚአብሔር በፍጹም በዚህ መንገድ ተገልጦልኝ አያውቅምና ጌታ በቃ ገለጠልን። ትልቅ ድንቅ 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 ቃል ነው። በቃ ራሳችንን የምንሰራበት በቃ ይሄን ዓለም እኮ በቃ እኔ ማን ነኝ የሚለው በቃ በእግዚአብሔር ቃል እኔ ማን ነኝ የሚለውን ነገር ራሴን ማይበት እኔ በቃ እንዴት እንደረሰረስኩ ልነግርሽ አልችልም። በቃ ጌታ እኮ ባልተጠበቀ ሰዓት ነው በቃ የሚናገርሽ የሚያስታጥቅሽና እግዚአብሔርን አመሰግንኩ። በጣም የተደሰትኩት እና ለዚህ ደግሞ በቃ የእግዚአብሔርን ቃል መብላት እንዳለብን ማወቅም አለብን። ነገሮችን በእግዚአብሔር ቃል ለመስማት የእግዚአብሔር ቃል ደግሞ ምን ይላል የሚለውን በደንብ ማወቅ ማንበብ መማር እንዳለብኝ ነው በቃ የገባኝ። ምክንያቱም ኦቨርካም ላደርግ የምችለው ይሄን ዓለም በእግዚአብሔር ቃል ብቻ። በትክክል በቃ እና እንዴት ወደ ውስጥ የገብቶ መንፈስ ቅዱስ እንዴት እንደረዳኝ ጌታ ብርክ ያርግሽ። ዘመንሽ ይባረክ። በጣም ተደሰትኩት ዛሬ በዚች ትንሽ ደቂቃ። መንፈስ ቅዱስ እኮ በማናስባት ሰዓት ነው በቃ ባልጠበቅነው ጊዜ ነው የሚመጣው ወደ ህይወታችንና ድንቅ ነገር የሆነብኝ የሆነ ሌላ እዚህ ሁሉ ጊዜ ነው በቃ እንዴት የትርጉም እንትን ነው ወይስ የእግዚአብሔርን ቃል ለማለት ነው? ሁሉ ጊዜ በቃ እንደዛ ነውና በዚህ መንገድ ሲፈታና ለህይወቴ ሲሆን በጣም የደነቀኝ። ክብር ለእግዚአብሔር ይሁን። አሜዚንግ። እወድሻለሁ ይልበል ብዬ እሰይ ፍርዬ ለምልምልኝ፣ ደስ አለኝ። እኔም ገብቻ አላቅም በዛት ግን እንግዲህ ለበጎ ነው። እግዚአብሔር በውስጤ አልቀመጣለ ገርሞኛል። እኔ ራሴ እውነት ጌታ በእግዚአብሔር ቃል እያልኩኝ ልተኛ እየጸለይኩኝ በቃ በእግዚአብሔር ቃል እያልኩ እየገረመኝ ከዛ ውስጤ ሞላና መጣሁኝና ጌታ ይባረክ። ክብር ሁሉ ለሱ ይሁንለት። የቃሉ ባለቤት እሱ ነው። የሚረዳን የሚያግዘን እሱ ነው። ደስ ብሎኛል። ሁላችሁም በዚህ ስላላችሁ ታፕታፕ ሼር ኮፒ ሊንክ ላረጋችሁ ሁሉ ለሁላችሁ ጌታ ንባርካለሁ። ለምልሙልኝ። ሰላማችሁ ይብዛ የእግዚአብሔር ቤተሰቦች። አሜን። ሰላምሽ ይብዛ እህቶቼ። እግዚአብሔር ዘመን ዘላለማችሁ ይባርክ እና ካልደከማችሁና ከመውጣት ሰዓታችሁ ካልደረሰ ለተሞይ ጸሎት ይደርሳል። ትንሽ ጨንቆኛል እና እንጸልይልኝ። በደንብ እንጸልያለን። እግዚአብሔር ካንቺ ጋር ነው ከኛ ጋር ነው። እንጸልያለን። እግዚአብሔር አባት ሆይ ስለ እህቴ እጅግ አርጌ አመሰግንሃለሁ። አባት እግዚአብሔር ሆይ በጌታ በኢየሱስ ስም እባርካለሁ። መንፈስ ቅዱስ ለዘይነብ አመሰግንሃለሁ። ስለ ዘይነብ እባርካለሁ።
ስለ ዘይነብ ከፍ አደርግሃለሁ። አባት እግዚአብሔር ሆይ በህይወቷ አንተ ስላለ ጌታዋ ሆነ አንተ ከሷ ጋር ስላለ እጅግ አርጌ አመሰግንሃለሁ። ቅዱሱ መንፈስ በሷ ስለምትኖር አመሰግንሃለሁ። አባት እግዚአብሔር ሆይ ስለ እህቴ ባርክሃለሁ። ሃሌሉያ። እኔ ጋር ያለሽ አሁን እኔ እግዚአብሔር ልጅ ነኝ በይኔ ምለውን እኔ እግዚአብሔር ልጅ ነኝ። እኔ እግዚአብሔር ልጅ ነኝ። እኔ ዘይነብ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። እኔ ዘይነብ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። እኔ ዘይነብ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። ምቹ ቦታ ነሽ ያለሽው ልጸልይ? አዎ መቻል ያለሽበት? አዎ ችግር የለም። ኦኬ። በጌታ በኢየሱስ ስልጣን እኔ ዘይነብ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። እሺ የት ሀገር ነው ያለሽው ዘይነብዬ? ዱባይ። እሺ የት ነው የምትሰሪው? አሁን ለጊዜው ስራ የለኝም። እሺ ከዚህ በፊት የነበርሽባቸው ሰዎች ታስታውሻቸዋለሽ? አዎ ኮንትራት ሰርተሻል? ብዙ ኮንትራት አልሰራሁም። ውጪ ነበር የምሰራው ካምፓኒ። ኮንትራት ሰርተሽ ታውቂያለሽ? አዎ ትንሽ ጊዜ 7 ወር እንደዛ። ኦኬ ስማቸውን ታስታውሻለሽ? አላስታውስም። እሺ ሰዎቹን ታስታውሻለሽ አይደል? አዎ በአይምሮሽ ያዣቸው ነፍስ ትስስር እናፈርሳለን። እሺ እሺ በጌታ በኢየሱስ ስም በይከኔ ጋር በጌታ በኢየሱስ ስም ከነዚህ ሰዎች ጋር ያለኝን እግዚአብሔራዊ ያልሆነ የነፍስን ትስስር ሁሉ በጌታ በኢየሱስ ስም ስልጣን አሁን አፈርሳለሁ። ከነዚህ ሰዎች ጋር ያለኝን እግዚአብሔራዊ ያልሆነ ቃል ኪዳን ሁሉ በጌታ በኢየሱስ ስም አፈርሳለሁ። እኔ የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ልጅ ነኝ። እኔ በመገረፉ ቁስል ተፈውሻለሁ። እኔ መንፈስ ቅዱስ ማደሪያ ነኝ። ምንድነው የተሰማኝ ሰውነትሽ ላይ? የሆነ ሰዎቹን አሁን ትዝ አለኝ። ያኔ አሁን በቅርብ ማለት ነው ኮንትራት አይደሉም። እኔ ክኒን ካማኖ ጽዳት ክኒን ካምፓኒ ነበር የምሰራውና ከስተመሮቼ ናቸው። እና አጋጣሚ ስራው ሲከነሱሉኝ 4 ወር ምናምን ይሆነኛል። እና ከስተመሮቼ ናቸው ወረቀቱ ይዘሽ ነይና ሴትየዋ ናት ሰውዬ እንደዚህ አይነት ስለሚሰራ ከልጄ ጋር አንድ ስም አድርጎ ካምፓኒ ከፍትልሻል አለችኝ። ከስተመር ስላልሆኝ እሺ ብዬ እንደውም 2 ወር ከምናምን 3 ወር ይሆናል እዛ ቤት አስቀመጡኝ። እና በስሜና በልጅቷ ስም ካምፓኒው እንዲከፈትልን ምናምን አደረጉና ቢሆነ ሰዓት በጣም በኃይል የጸለይኩኝ ያለ እግዚአብሔር ረዳኝና የሆነ እንደዚህ ዘንቤ ያመሰገንኩ ያለ የሆነ ጅብ ነገር እንደዚህ ያየው። ከዛ በኃይል ጸለይኩ። ከዛን ጊዜ ጀምሮ አንድ ጊዜ ደግሞ ሰውየው ለብሶ እንደዚህ በሜዳ ሲሄድ አየሁት። እንደዛ የጸለይኩ እንደዛው የሰዎችን እነዚህ ያልሻቸውን ሰዎች ስም ጥሪ። ልጅቷ ፈሪሃ ነው። የሰውየው ስም ብዙ አይገባም ያኔ አረብ ስለሆነ በቃ ሁለቱ ከፈሪሃና ከዚህ ሰውዬ ጋር ያለኝን እግዚአብሔራዊ ያልሆነ የነፍስ ትስስርን ሁሉ አሁን በጌታ በኢየሱስ ስም አፈርሳለሁ በኢየሱስ። ከነዚህ ሰዎች ጋር ያለኝን እግዚአብሔራዊ ያልሆነ የነፍስ ትስስርን በጌታ በኢየሱስ ስም አሁን አፈርሳለሁ። ምንድነው የተሰማሽ?
ሰውነት መጀመሪያ ራሱ ድምፅሽ ተሰማ የሆነ ነገር ቀለላለኝ። በጣም ጨንቆኝ ነበር እውነት። አሁን ሰውነትሽ ላይ የተሰማሽን ፈልጊ። ግራ እጅሽ ላይ ምንድን ነው የተሰማሽ? እኔ እንጃ። ነግሽ ጸልያለሁ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ቀጥል፣ ልቀቅና ሂድ። በረከቷን ልቀቅ፣ ሰላሟን ልቀቅ፣ ጤናዋን ልቀቅና በኢየሱስ ስም ሂድ። ልሳናለሽ ልሳናለሽ? የለኝም። እሺ በቃ አንቺ ዝም በይ እሺ። እኔ ጸልያለሁ በጌታ በኢየሱስ ስም ልቀቅና ሂድ። ቀጥል፣ ሰላሟን ልቀቅ፣ ደስታዋን ልቀቅ በጌታ በኢየሱስ ስም። እያንዳንዱ የሷን በረከቶች ሁሉ ለቀ ሂድ በጌታ በኢየሱስ ስም። ስልጣን በረከቶቿን ሁሉ ለቀ ሂድ በፍጥነት በፍጥነት በፍጥነት። እጇን ልቀቅ በጌታ በኢየሱስ ስም። ሰላሟን ልቀቅ በፍጥነት በኢየሱስ ስም። ሂድ 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 በኢየሱስ ስም። ስልጣን ሂድ በኢየሱስ ስም። ስልጣን ሂድ በኢየሱስ ስም። ስልጣን ልቀቅ። አይምሮን ልቀቅ፣ ልብን ልቀቅ በጌታ በኢየሱስ ስም። በረከቷን ሁሉ ልቀቅና ሂድ። አለሽ ዘይነብ? አለሁ። ምንድን ነው የሚሆነው? የሆነ ተነፈስኩ። ተነፈስሽ? አሁን ደግሞ ከኔ ጋር ትያለሽ። ሌላ እናፈሳለን። እናት አባትሽን እሺ። ከምን ፋሚሊ ነው የመጣሽው? ሙስሊም ነው? በዛ ነው ስምሽ ዘይነብ? እኔ ከሙስሊም ነው የመጣሁኝ። ጌታም ያገኘኝ ቅርብ ነው። ኦኬ። ስለዚህ እናት አባትሽን ጥሪ። እሺ። ስማቸውን እናፈርሳለን። እሺ። እናቴ ማህዲያ ናት፣ አባቴ በደዊ ነው። ከነሱ ጋር ያለኝን እግዚአብሔራዊ ያልሆነ የነፍስ ትስስርን ሁሉ በጌታ በኢየሱስ ስም አሁን አፈርሳለሁ። ከእናት ከአባቴ ጋር እህት ከወንድሞቼ ጋር ያለኝን እግዚአብሔራዊ ያልሆነ ቃል ኪዳን በጌታ በኢየሱስ ስም አሁን አፈርሳለሁ። ልቀቅና ሂድ። ቀጥል። በረከቷን ልቀቅ፣ ሰላሟን ልቀቅ በጌታ በኢየሱስ ስም። በመገረፍ ቁስል ተፈውሳለች። ንቀልና ሂድ። በረከቷን ጣልና ሂድ በኢየሱስ ስም። ስልጣን ሰላሟን ጣል፣ ደስታዋን ጣልና ሂድ በኢየሱስ ስም። ሂድ። ቀጥል ቀጥል። በፍጥነት አንጠራርተ አዛክታት ሂድ በኢየሱስ ስም። ቀጥል 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 በኢየሱስ ስም። አይምሮዋን ለቀ ሂድ። ቀጥል በጌታ በኢየሱስ ስም። ጸሎቷ ላይ የምትመጣ አንተ ክፉ ቀጥል በኢየሱስ ስም። ከአይምሮዋ ውጣ፣ ከልቧ ውጣ በኢየሱስ ስም። ውጣ፣ ከጸሎቷ ውጣ በኢየሱስ ስም። ቀጥል በፍጥነት አዛጋና ሂድ በጌታ በኢየሱስ ስም። በፍጥነት አዛጋና ሂድ። እሷ የእግዚአብሔር ልጅ ናት። ልቀቅና ሂድ። ልቀቅና ሂድ በኢየሱስ ስም። በፍጥነት አይምሮዋን ልቀቅ። በረከቶቿን ሁሉ ለቀ፣ የሥራ በሯን ሁሉ ለቀ በጌታ በኢየሱስ ስም። ልቀቅና ሂድ። ልቀቅ። ጉልበቷን ሁሉ ልቀቅና ሂድ በኢየሱስ ስም። ስልጣን አቅሟን ሁሉ፣ በረከቷን ሁሉ፣ ሰላሟን ሁሉ፣ ደስታዋን ሁሉ ልቀቅ። ልብ የህይወት መውጫ ነው ተብሎ ተጽፏል። በኢየሱስ ስም የህይወት መውጫ ልቧን ሁሉ ልቀቅና ሂድ በኢየሱስ ስም። ምን ተሰማሽ ዘይነብ? የሆነ ራሴ ጋር የሆነ ነገር ብቻ። እሺ ውሃ ላጠገብሽ? አዎ አመጣለሁ። እሺ አምጪና ውሃው ላይ እንጸል። በጌታ በኢየሱስ ስም ስልጣን ስራ ይፍረስ፣ እቅድ ይፍረስ፣ አላማ ይፍረስ በኢየሱስ ስም ስልጣን። ቃል ኪዳኗ ከኢየሱስ ጋር ነው። ማንኛውም እግዚአብሔራዊ ያልሆኑ ቃል ኪዳኖችን ሁሉ በጌታ በኢየሱስ ስም ከህይወት ሰበርኩኝ። እሺ
ማንኛውም እግዚአብሔራዊ ያልሆኑ የነፍስ ትስስሮችን ሁሉ በጌታ በኢየሱስ ስም ከህይወቱ ላይ አፈረስኩ። በጌታ በኢየሱስ ስም ስልጣን ጸልያለሁ። አባ መንፈስ ቅዱስ በያዘችው ውሃ ላይ ያንተ መንፈስ እንዲመጣ በጌታ በኢየሱስ ስም በጌታ በኢየሱስ ስም። ምድርና ሰማይን ስትፈጥር ምድር ባዶ ነበረች፣ ጨለማ መውጣት ነበር። ግን የእግዚአብሔር መንፈስ በውጩ ላይ ረበረበ ተብሎ እንደተጻፈ ያ መንፈስ የምድርን ሙላት እንዳመጣ የምድርን ፍጥረታት እንደጠራ በጌታ በኢየሱስ ስም ስልጣን ጨለማን እንዳነሳ በጌታ በኢየሱስ ስም ስልጣን ከዚህ ሰዓትና ደቂቃ ጀምሮ ጸልያለሁ። በዚህ ኋላ ይመንፈስ ይምጣ፣ ህይወቷ ማማር ይጀምር። በጌታ በኢየሱስ ስም ህይወቷን የሚያሳምር ጨለማን የሚገፍ አባ መንፈስ ቅዱስ ባዶነቷን የሚሞላ የእግዚአብሔር መንፈስ አሁን በጌታ በኢየሱስ ስም በሱ ኋላ ይምጣ። አባ እግዚአብሔር ሆይ በመገረፍ ቁስል ተፈውሳችኋል ተብሎ እንደተጻፈ በጌታ በኢየሱስ ስም አሁን ራይት ነው ፈውሷ ይሁን። አሜን። በኢየሱስ ስም ጸልዩ። በመገረፍ ቁስል ተፈውሻለሁ ብለሽ ጠጪ። እሺ ሰበራ አምላክ ባርክሽ። ጠጪው እንደዛ ያለ ተጸልያለሁ። በመገረፍ ቁስል ተፈውሻለሁ። ቀጥል በጌታ በኢየሱስ ስም ቀጥልና ሂዳውን ሂድ። ልቧን ልቀቅ። በረከቷን ቤሊዋጦን ይተፋል ተብሎ ተጽፏል። ቀጥል ትፋ። የሥራ በሯን ትፋ። በረከቷን ትፋ። ጤናዋን ትፋ። ሰላሟን ትፋ። በኢየሱስ ስም ስልጣን ቀጥል። በፍጥነት ትፋ። በፍጥነት አይምሮዋን ልቀቅ። ልቧን ልቀቅ። በኢየሱስ ስም ስልጣን ልቀቅ። ልቀቅ። ቀኝ አይምሮዋን ልቀቅ። በጌታ በኢየሱስ ስም ጭንቀት በኢየሱስ ስም ሂድ። ጭንገፋ ከህይወቷ በኢየሱስ ስም ሂድ። ቀጥል ቀጥል ቀጥልና ሂድ። በኢየሱስ ስም ቀጥል። በፍጥነት በፍጥነት በጌታ በኢየሱስ ስም ሂድ። 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 በኢየሱስ ስም በፍጥነት 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 ከልቧ ላይ ተነስ። በጌታ በኢየሱስ ስም በፍጥነት ተነስ። አይኖቿን ልቀቅ። ልቧን ልቀቅ። ጸሎቷን ልቀቅ። በጌታ በኢየሱስ ስም ስልጣን ምንድን ነው የሚሰማሽ ዘይነብ? አሁን ሰላም ነኝ፣ ጌታ ይባረክ። ልብሽ ሰላም ነው? አዎ። ወደ ላይ የሚል ምንም ስሜት የለሽም? የለኝም። እሺ። በጌታ በኢየሱስ ስም መንፈስ ቅዱስ ሆይ የሥራ በሮቿ ሁሉ የተከፈቱ ይሁኑ። በጌታ በኢየሱስ ስም ቤል የዋጠውን ይተፋል ተብሎ እንደተጻፈ ጠላት የእሷን በረከት ሁሉ በጌታ በኢየሱስ ስም ይትፋ። በኢየሱስ ስም የተበሉ በረከቶች የእሷ የሆኑት ሁሉ ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ስም ይተፉ። ከጨለማው ዓለም ይተፉ። መንፈስ ቅዱስ የእህቴ ሰላም በኢየሱስ ስም የበዛ ይሁን። ደስታዋ የበዛ ይሁን። ጌታ መንፈስ ቅዱስ ጤናዋ የበዛ ይሁን። አባት እግዚአብሔር ሆይ መንገድን ታስተምራት ዘንድ አይኖቿን ክፈት። እግዚአብሔር ሆይ በጸሎት ስፍራዋ ላይ አይኗ ይከፈት። በጌታ በኢየሱስም በተኛችበት አይኗ ይከፈት። ለቃለ አይኗ ይከፈት። አባት እግዚአብሔር ሆይ የመገለጥና የጥበብ መንፈስ በሷ ላይ በሙላት ይምጣ። በጌታ በኢየሱስም ይምጣ። ቃሉን አንብባ አትጥገብ። ቃሉን ተረታ አትጥገብ። ጌታ እግዚአብሔር ሆይ ቃል ለልቤ መብራት ሆነ ተብሎ እንደተጻፈ በኢየሱስም ቃል የልቧ መብራት ይሁን። ቃል ለእግሮቿ መብራት ይሁን። በኢየሱስም ስልጣን ብርሃንን ያብራላት። ቃልህን ጌታ ሆይ ራሷ እንድትወደው የመገለጥና የጥበብን መንፈስ ስጣት። ስታነበው መገለጦች ወደ እሷ ይምጡ። ስታነበው ለራሷ ሬማ ሆኖ ቃሉ ይግባት፣ ትረዳ። በኢየሱስም ስልጣን አሜን። አባት ወይን ስለምታረግላት አመሰግናለሁ። ክብሩን ሁሉ ለአንተ ሰጥሃለሁ። በጌታ በኢየሱስ ስም ጸለይኩ። አሜን አሜን። ደህንነት እየተማርሽ ነው? ተምሬ ተጠምቄያለሁ። ትንሽ ቆየሁ እኮ። ኦኬ። ደቀ መዝሙር ተማርሽ? አዎ እየተማርኩ ነው። ደቀ መዝሙርስ? የተማርኩ ነው፣ አልጨረስም። ኦኬ። የት ነሽ? የት ቤተክርስቲያን ነሽ የምትሄጂው? ያው ተስፋ። ኦኬ። ጌታ ይባረክ።
እሺ በቃ ተባረኪ። እግዚአብሔር ካንቺ ጋር ነው እህቴ። እሺ ጅም ባረኪ። ጌታ ይባርካችሁ። አሜን አሜን። መንፈስ ቅዱስ አመሰግንሃለሁ። አባት ሆይ አመሰግንሃለሁ። እጅግ አድርጌ ባርክሃለሁ። በመካከላችን ስላደረግከው ድንቅ ነገር አመሰግንሃለሁ። አባት ሆይ የቃልህ ፍቺ ስላበራልን እናመሰግንሃለን። ቃልህ እንደነገረን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተጻፈ አይምሯችንን ልባችን ሁሉ ጌታ ሆይ ሲሰማ በእግዚአብሔር ቃል ውስጥ ፊልተር አድርጎ እንዲሰማ፣ በእግዚአብሔር ቃል ውስጥ አሳልፎ እንዲሰማ፣ በእግዚአብሔር ቃል ውስጥ አስተካክሎ እንዲሰማ ጌታ ሆይ በኢየሱስም ስልጣን መገለጥና የጥበብን መንፈስ አብዛልን። አባት ሆይ ለሁላችንም አቅምና ጸጋ ይደግፈን። አባት ሆይ ይህን ስለምታረግልን እጅግ አድርገን እናመሰግንሃለን። እንወድሃለን። ልጆች ስላደረግከን እጅግ አድርገን እናመሰግንሃለን። አንድ ልጅህን ለእኛ ስለሰጠህን ጌታ ሆይ እናመሰግንሃለን። ኩነኔ የሌለብን ስላደረከን፣ አሁን በክርስቶስ ስላሉ ኩነኔ የለባቸውም ተብሎ እንደተጻፈ የምንኮነንበት ነገር ስለሌለ፣ የሚፈረድብን ነገር ስለሌለ ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ በእኛ ውስጥ እየኖረ ወደ እውነት ሁሉ ስለሚመራን እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ተባረኩልኝ። መልካም ሌሊት ይሁንላችሁ።